እንደዚህ ኖርማል የሚመስሉ ቪዲዮዎችን ከእንደዚህ አይነት ከለር ወደ እንደዚህ አይነት የከለር ግራዲንግ ስታይል እንዴት እንደምትለውጡ አሁን በማሳያችሁ መንገድ ተጠቅማችሁ እንዴት እንደምታደርጉት አንድ ባንድ ማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ተቀላቀሉን። ይህ የቪዲዮ ሲሪሳችን ክፍል 22 ነው። እናም የባለፈውን ክፍል ያላችሁ ሰዎች ወደኋላ ተመልሳችሁ ብታዩ ይመከራል። እናም ኒው ፕሮጀክት የሚለውን ተጭነን እዚህ ጋር ማስተካከል ያለባቸውን ነገሮችን ታስተካክላላችሁ። አስፔክት ሬሽዮ 16:9 ሪዞሉሽን 180 ፍሬም ሬት 30 ላይ እናደርጋለን። ባክግራውንድ ደግሞ ብላክ ላይ እናደርጋለን። ክሬት ፕሮጀክት እንላለን ማለት ነው። እንደፈለጋችሁት የፋይሉን ኔም ታስተካክላላችሁ። ከዚያም ሚዲያ ላይ ሄደን የራሳችንን ቪዲዮ እናስገባለን ማለት ነው። ከዚያም የቪዲዮ ፍሬም ነክተን አድ የምናደርገው ኢፌክት አለ። እርሱን አድ ኢፌክት ብለን እንሄዳለን። ከዛም ሰርች ባር ላይ ሄደን ይሄን ሰርች እናደርጋለን ማለት ነው። ቻናል ራምፕ ብሎ RGB ያመጣልኛል። ከዛም G ላይ ያለውን Y ላይ እናደርጋለን ማለት ነው። ከዚያም አልቆልናል። ከዛም በሁለተኛ ላይ የምናስገባው ኢፌክት አለ። እሱን እናስገባለን ማለት ነው። አድ ብለን እዚህ ጋር ሳቹሬሽን ብለን ሰርች እናደርጋለን። ሳቹሬሽን እንደ ቫይብሬንስ ብሎ ያመጣልኛል። ሳቹሬሽኑን ከዚህ ጋር 19 ላይ እናደርጋለን። ከዚያም ቫይብሬንሱን 1.18 ላይ እናደርጋለን። ከዚያም እንወጣለን። ከዛ ምንድነው የምናደርገው እዚህ ጋር ራውንድ ሬክታንግል ሼፕ ክሬት እናደርጋለን። ከዛም ይሄን እዚህ ጋር ሶስቷን ነጥብጣብ ናክተን ፊል ኮምፖዚሽን ኤሪያ ብለን እናስገባለን። ከዛም ከለር እንደ ፊል ላይ ሄደን ከለሩን ወደ ግሪን እንለውጣለን ማለት ነው። ለዚህ ደግሞ ብሌንዲንግ እንደ ኦፓሲቲ ላይ ሄደን ያን ነገር ደግሞ እናስተካክላለን ማለት ነው። ለዚህ ሬክታንግል የምንጠቀመው ዲፈረንስ ውስጥ እዚህ ጋር ሰብትራክት የሚለውን እሷን እንመርጣለን። ከዛም ይህን ከመረጥን በኋላ እንወጣለን። ለዚህ ደግሞ ኢፌክት አድ እናደርጋለን። አድ ኢፌክት እንላለን። ከዚያም ሰርች ባሩ ላይ ሄደን ሰርች እናደርጋለን። ኮፒ ብለን ኮፒ ካለን በኋላ የሚመጣልን ኮፒ ባክግራውንድ የሚለውን አድ እናደርጋለን። እዚህ ጋር ምንም የምነካው ነገር የለም። እንወጣለን። ከዚያም አድ ኢፌክት ብለን ሌላ ጋውስ የሚለውን ሰርች እናደርጋለን ማለት ነው። ጋስዋን ብለር ነው የሚለው እና እናስገባለን። ከዚያም እዚህ ጋር ማስተካከል ያለብን ስቲንግ አለ። እሱ ምንድነው ስትሪንግዙን ወደ 0.345 ላይ እናደርጋለን። 345 ማለት ነው። እሱ ላይ እናደርጋለን። ከዚያም ሶስተኛ ኢፌክት አድ እናደርጋለን ማለት ነው። ከዚያም ሰርች ባሩ ላይ ሄደን ኤክስፖዠር እንላለን። ከዚያም ኤክስፖዠር የሚለውን አድ ካረገን በኋላ እዚህ ጋር ሶስቷን ነጥብጣን ነክሰን እዚህ ጋር ማስተካከል ያለብን ነገር አለው። ኤክስፖዠር የሚለውን -0.43 ላይ እናደርጋለን። ከዛም ጋማ የሚለውን 0.905 ላይ እናደርጋለን። ከዚያም ኦፌስት የሚለውን 0.2 ላይ እናደርጋለን። ሁለት ነው የምንቀንሰው። እናም ከወጣን በኋላ ሌላ ራውንድ ሬክታንግል ሼፕ ክሬት እናደርጋለን። ከዛም ይሄን ደግሞ ከለር እንደ ፊል ላይ ሄደን ነጭ ላይ እናደርጋለን። ከዛም ይሄን ደግሞ ፊል ኮምፖዚሽን ላይ ኤሪያ ላይ እናደርጋለን። ከዚያም ብሌንዲንግ እንደ ኦፓሲቲ ላይ ሄደን ኮንትራስት ዋል ላይ እናደርጋለን። በእንደዚህ አይነት መልክ ጨርሰናል ማለት ነው።
እንደዚህ ይመስላል። በቀላሉ ትሬንዲንግ የሆኑ ነገሮችን በእንደዚህ አይነት መልክ መስራት ትችላላችሁ። ከፊት ካሳያችሁ ትንሽ ይሄ ልውጥወጥ ካለባችሁ እዚህ ጋር ራውንድ ሬክታንግል የሚለውን ከነካችሁት በኋላ ብሌንዲንግ እንደ ኦፓሲቲ ላይ ትሄዳላችሁ። እዚህ ጋር የኦፓሲቲውን መጠን ትንሽ ትቀንሳላችሁ ማለት ነው። ጥቁር ያደርግላችኋል ይሄ። እናም 90 አካባቢ ይበቃናል። እሱ ላይ እናደርጋለን ማለት ነው። በመጀመሪያ ላይ ካሳያችሁ ጋር ያው ተመሳሳይ የሆነ የከለር ግራዲንግ አሳቻችሁ ነበረ። የቪዲዮ ኤዲቲንግ ሲሪሳችን ክፍል 22 ይሄን ይመስላል። ከከለር ግራዲንግ ጋር ያለ ነገሮችን ከራሳችሁም የምሰራቸውና ከተለያዩ ከሚዲያዎች ላይ ተጠቅማችሁ የሌላ ሰዎችን የከለር ግራዲንግ ስታይል የምትሰርቁበት መንገድ አለ። ያን ስታይል ደግሞ ፕራክቲስ ያደረጋችሁ የተለማመዳችሁ ከተለያዩ ሶሻል ሚዲያዎች ላይ የምታገኛቸው የከለር ግራዲንግ ስታይላችሁን ፕራክቲስ ያደረጋችሁ ነው የምትለማመዱት። ስኪላችሁን በዚያ ላይ ነው የምታዳብሩት። ይህን ያያችሁትን የከለር ግራዲንግ ፕራክቲስ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን በኮመንት ላይ አሳፍሩልኝ። ጥያቄም ካለ እመልስላችኋለሁ። በቀጣይ ቪዲዮችን ላይ እንገናኛለን። እስከዚያው ፒስ አፕ